ምህረት በሉ እስኪ ቃል ኪዳን አመስግኗት። ይሄ የተሳሰረ ነው ሚስጥሩ። ምህረትን በሉ እስኪ እወዳለሁ። ጌታ ነው የተናገረው። መድኃኒታችን አምላካችን ኢየሱስ ክርስቶስ ለጠየቁት ለፈሪሳውያን ለአይሁድ የሰጠው መልስ ነው። ታሪኩ እንዲህ ነው የሆነው። አንድ ቀን ጌታችን መድኃኒታችን ኢየሱስ ክርስቶስ እሸት በጠለፈ እርሻ ውስጥ መሄድ ጀመረ። ደቀ መዛሙርቱ ይከተሉታል። ዕለቱ ቀዳሚት ነበረች። ዕለቱ ሰንበተ አይሁድ ነበረችና አብረውት የሚሄዱ የሚንቀሳቀሱ 12ቱ ደቀ መዛሙርት ከጉባኤው ስፋትና ከአገልግሎቱ ብዛት የተነሳ ምግብ ሳይበሉ ሰንብተው ተርበው ነበረ። ምን ብለው ነበር? እግዚአብሔር ከረሃብ ይጠብቀን። በእውነት ረሃብ ሲባል ቀላል ይመስላችኋል ክርስቲያኖች? በሀገራችን በሌላው ዓለም ላይ ብዙ ሕፃናት ተራቡ፣ በረሃብ ተጎዱ፣ በረሃብ አለቁ ሲባል ጆሮአችን ለመደው። በጣም ረሃብ አስከፊ ነገር ነው። እግዚአብሔር ሀገራችን ከረሃብ ይሰውርልን። ገበሬው የዘራውን ዘር ለፍሬ ያብቃልን። ተርበው ነበርና ዕለቱ ሰንበት ነው፣ ግን ረሃብ ከባድ ነው። ሰንበትም ቢሆን ደቀ መዛሙርቱ ያፈራውን እሸት ቀጠፉና ቆርጠው እያሹ መብላት ጀመሩ። ወፈረ ኢየሱስ ማእከለ ገራውህ ወአርዳዊ ውስተ ርህቡ ወአሃዙ ከመይማው ሰዊተ። ደቀ መዛሙርቱ በዛ መሃል ቆረጡና እሸቱን አሽተው መብላት ጀመሩ። መቼ ነው ቀኑ? ንገሩኝ። መቼ ነው ቀኑ? ሰንበት። የሰንበት በዓል እህል መቁረጥ አይቻልም፣ አሽቶ መብላትም አይቻልም። እንደው የተጋገረውን የበሰለውን አንስቶ መብላት ነው። በተለይ አይሁድ ዛሬም ድረስ ኢየሩሳሌም ሂዳችሁ ብታዩዋቸው ተረፈ አይሁድ የተባሉት በክርስቶስ ያላመኑት የሊፍት ሳንሰሩን እንኳን አይነኩም። ሰንበትን ለማክበር ማለት ነው። ሰው ከፍቶላቸው በሊፍት ይሄዳሉ እንጂ ሊፍቱን እንኳን አይነኩትም። ማንን ለማክበር? ሰንበትን ለማክበር። እና እሸት ቆርጦ መብላት ትልቅ ሰንበትን እንደመሻር ነውና ሂደው ወደ ጌታ ከሰሷቸው። እንደዚህ አሉ፣ ርኢከኑ ናሁ ርኢከ ዘይገብሩ አርዳኢከ በሰንበት ዘይከውን ገቢረ በሰንበት። ደቀ መዛሙርትን አያቸው፣ እንደው በሰንበት የማይደረገውን ሲያደርጉ አየ። ይኸው ሰንበትን ሽረው እሸት ቆርጠው አሽተው በሉ። ምን ትላለህ አሉት። ርኢክሙኑ ዘከመ ርህበ ዳዊት ወበልዓ ሀባው ዘቁርባን ዘኢይከውኖ ለበሊዕ ዘእንበለ ለካህናት ለባህቲቶሙ። ዳዊት ንጉሳችሁ በተራበ ጊዜ ያደረገውን አላወቃችሁም አላቸው። ምን ባለ ጊዜ? ለካ ንጉስ ዳዊት ተርቦ ነበር አንድ ጊዜ። እንደው ታሪኩን አልነግራችሁም፣ ራሳችሁ አንብቡት። መጽሐፈ ሳሙኤል ቀዳማዊ ወይም አንደኛ ሳሙኤል ምዕራፍ 21 ከቁጥር 1 ጀምሮ ተመልከቱት። ዳዊት ከሳኦል ጋር በአንድ ጊዜ ተጋጨ። እንደምታውቁት የዳዊት ታሪክ ብዙ ነው። እስራኤልን ከውርደት የታደገ ከመናቅ የታደገ ጎልያድን የገደለ ለእስራኤል ክብር የቆመ ንጉሱ ሳኦልን የደገፈ ሰው እና በሰዎች ሙገሳ ከሳኦል ጋር ተጣላ። በሰዎች ምን አልኳችሁ? ምን አሉ መሰላችሁ? የእስራኤል ሴቶች ሳኦል ሺህ ገደለ አሉ። ስንት ገደለ? ዳዊት እልፍ ገደለ ብለው ማጨብጨብ ጀመሩ። ከንጉስ በላይ ስሙ እንዴት ይጠራል አለና ሊያጠፋው ፈለገ። አንዳንድ ጊዜ ተመልከቱት፣ የኛ ህይወት ትናንትና አብረውን የነበሩን፣ ትናንትና ተባብረውን የነበሩን፣ ትናንትና በችግራችን ቆመው የነበሩን ዛሬ የምናሳድዳቸዋለሁ አይደለም? እንደዛ ነው ያደረገው ሳኦል። ዳዊት ከተከበረበት ቦታ ወጥቶ ከዘመዶቹ ተለይቶ ሲሄድ አቤሜሌክ የተባለ ካህን ጋር ደረሰ። ማን የተባለ? ቦታው ኖባ ይባላል። አቤሜሌክ የተባለ ካህን ጋር ደረሰና እርቦኛል፣ እባክህ እንጀራ ስጠኝ አለው ካህኑን። ምን ስጠኝ አለው? እንጀራ ስጠኝ አለው። ካህኑ ደግሞ ማንም ምዕመን የሚበላው እንጀራ የለም። ቤተ መቅደስ ውስጥ ለመባ ለመስዋዕት የመጣ የተቀደሰ እንጀራ ወይም ገጸ ህብስት የሚባል ካህናት ብቻ ናቸው የሚመገቡት። መስዋዕት ብቻ ነው ያለ እና ምን አለው? የሚበላ እንጀራ የለም፣ የተቀደሰ መስዋዕት እንጀራ ግን አለ። እሱ ደግሞ ለአንተ አይገባም። ይህን እንጀራ እኛ ስንበላ የተቀደሰውን እንጀራ ስንበላ አለ ከሴት ርቀን ንጽህናችንን ጠብቀን ነው የምንመገበው። ስለዚህ ምን ላድርግ አለው ካህኑ አቢሜሌክ። ዳዊት ምን ሆኗል አልኳችሁ? አይሰማችሁም እንዴ? ምን ሆኗል? ተርቧል።
እኔ እባክህን ከቤት ከወጣው 3 ቀኔ ነው። አብረውኝ ያሉ ህፃናትም 3 ቀን አልፏቸዋል። ከሴትም ተገናኝተን አናውቅም። እርቦናል፣ ስጠን። እግዚአብሔር እንደ እንጀራ አድርጎ ይቁጠርልን። የተቀደሰውን እንጀራ ስጠን፣ እርቦናል፣ ልንሞትብህ ነው አለው። እግዚአብሔር ሆይ እንደ ተራ እንጀራ አድርገህ ስጣቸው። ይሄ ለካህናት ብቻ ነበረ፣ ግን ስጣቸው አለና ካህኑ አቤሜሌክ ለዳዊትና ለልጆቹ ያን የተቀደሰ እንጀራ ሰጣቸው። እንጀራውን ብቻ አይደለም፣ እንዴት መጣህ አለው አቤሜሌክ። ንጉሥ ልኮኝ አለው ዳዊት። ሳኦል ልኮኝ፣ ስለዚህ እንደው እዚህ ቤተ መቅደስ አካባቢ ሰይፍ ስለት ነገር ካለ እንደው ስጠኝ እስኪ፣ ባዶ እጄን ነው የወጣሁት አለው። ንጉሱ ስጠው ብሎሃል አለው። አይ ምንም የለም ግን አለው። እየሰማችሁ ነው? አንተ ራስህ ያንን ፍልስጤማውያውን ጎልያድን ስትገድለው ከሱ እጅ ላይ የነበረ ሰይፍ በጨርቅ ተጠቅልሎ እዚህ ተቀምጧል። ይጠቅምህ እንደው ልስጥ አለው። ከዚህ የበለጠ ምን አለ አለና በጠላቱ ጦር ጠላትን ለመገዳደር ተቀብሎ ሄደ ይላል። አያችሁ፣ ይሄ ታሪክ የምንድን ነው መሰላችሁ? ዳዊት በተራበ ጊዜ የማይገባውን መስዋዕቱን እንደበላ አታውቁም? እኔ አላቸው እንደውም ምሕረትን እወዳለሁ መስዋዕትን አይደለም የሚለው ምን እንደሆነ ብታውቁ ነበር ባልከሰሳችኋቸው ባልኮነናችኋቸውም ነበር አለ ጌታ። ክብር ምስጋና ለእግዚአብሔር ይሁንልን። ምንን እወዳለሁ አለ? ምንን እወዳለሁ? ምሕረትን እወዳለሁ። ቀጥሎ ሌላ ምሳሌ መጣ። ወደ ምኩራብ ገባ ጌታ። አንድ እጁ የሰለለ ሰው ይዘው መጡ። ምን የሆነ? እግዚአብሔር ጤናችሁን ይስጣችሁ። እጁ የሰለለ ማለት እጁ ላይ ስጋ የሌለ አጥንቱ ብቻ የደረቀ የማይታጠፍ የማይዘረጋ እጅ ያለው ሰው መጣ እና መጥተው ቀጥታ ይዘው መጥተው የጠየቁት በሰንበት መፈወስ ይቻላልን ነው ያሉት። ምን አሉት? እና ሊቃውንት ሲተረጉሙ ምን አሉ? አዎ ይቻላል ቢል ይሄው ሰንበትን ሻረ ብለው ሊከሱት፣ ኧረ አይቻልም ዛሬ ሰንበት ነው መልሱት ቢል የእግዚአብሔር ልጅ ነኝ ብሎ እንዴት የሱ ምሕረት ታዲያ መቼ ነው ሊሉት፣ በሁለቱም ሊከሱት መጡ። የሱን መልስ ተመልከቱ። ከናንተ መካከል አለ ሰው ገንዘብ ወዳጅ ነው። እየሰማችሁ ነው? በጉ በሰንበት ወደ